ሰላም ሰላም ውድ የጸዳ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል ትምህርቶችን እያስተማር እንገኛለን። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ስለዚህ ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል መማርና መከታተል ይቻላል ማለት ነው። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ እጅግ አስፈላጊ ሁልጊዜ እንጠቀማቸውን ጠቃሚ የእንግሊዝኛ ንግግሮችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። ለቻናላችንም አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ኦንላይን ለመማር የምትፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ በፈለጋ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። መጀመሪያ እንዴት ማንበብ እንዳለብን ከዛ ትርጉሙን እያንዳንዳቸው በደንብ ስለምናይ በድጋሚ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። መጀመሪያ እንዴት እናንብበው? እዚህ ጋር ኤስኤችኢን እንደማንበብ ነው። በአንድ ላይ ሺ ብለን ማንበብ፣ ሺ። አይኤስን ምን ብለን ማንበብ? ኤዝ ብለን ማንበብ። ከዛ እዚህ ጋር ሲ እና ዩ አሉ። እዚህ ጋር ዩ ምን አይነት ድምፅ አላት ማለት ነው? ዩ ሚል ድምፅ አላት። ለምን? ሁለት አናባቢዎች አሉ። ከዩ ጋር ሌላ አናባቢ ኢ አለ አይደለ? ስለዚህ እዚህ ጋር እንደ አ ወይም እንደ እ ሳይሆን የሚነበበው እዚህ ጋር እንደ ምን ነው የምናነበው ማለት ነው። ዩን እንደ ዩ ራሱን እንግሊዝኛውን ዩ ብለን እናነባለን። ሌላ ጊዜ እንደ ኡ እናነባዋለን እንደ አም ስለምናነበው ማለት። ስለዚህ እዚህ ጋር ሲዩን ኪው ብለን እናነባለን። ኪው ቲኤን ት ብለን ማንበብ። መጨረሻ ኢ ስትነበብ ማለት መጨረሻ ኢ ስትመጣ አትነበብም ማለት ነው። ስለዚህ ሲዩን ኪው ለማንበብ፣ ቲን ት ለማንበብ። ኪዩት ኪዩት፣ ሺ ኢዝ ኪዩት፣ ሺ ኢዝ ኪዩት ምን ማለት ነው? ቆንጆ ነች፣ እሷ ቆንጆ ነች ስትሉ ሺ ኢዝ ኪዩት ማለት ይቻላል። ኪዩት። እዚህ ጋር ሺ ስትሉ እሷ ማለት ነው። ኢዝ ማለት ደግሞ ነው ወይም ነች። ኪዩት ማለት ደግሞ ምንድን ነው? ቆንጆ፣ በጣም ቆንጆ ሲሆን ኪዩት እንላለን ማለት። ስለዚህ ሺ ኢዝ ኪዩት፣ እሷ ምንድን ነች? ቆንጆ ነች፣ ቆንጆ ናት ስትሉ ሺ ኢዝ ኪዩት ማለት ትችላላችሁ ማለት ነው። ያ ኤኛውስ ምን ይላል? አይን እንደ አይ ማንበብ፣ ኤን እንደ ኤ ማንበብ፣ ዲኦን ዶ፣ አርን ር ብለን ማንበብ። አናባቢ ኢ መጨረሻ ስትመጣ ምን ብያችኋለሁ? አትነበብም ማለት ነው። ስለዚህ ኤን እንደ ይቅርታ፣ አይን እንደ አይ፣ ኤን እንደ ኤ፣ ዲኦን እንደ ዶ፣ አርን እንደ ር። አይ ኤዶር፣ አይ ኤዶር፣ ዋይ ኦዩን ዩ፣ አይ ኤዶር ዩ፣ አይ ኤዶር ዩ፣ ዩ ኤዶር ማለት ምንድን ነው? አይ ማለት እኔ ማለት ነው። ኤዶር ስንል ደግሞ በጣም መውደድ ማለት ነው። መውደድ። ዩ ማለት ደግሞ ምንድን ነው? ዩ አንተ ወይም አንቺ። ስለዚህ አይ ኤዶር ዩ ካላችሁ ምን ማለት ነው? እወድሃለሁ፣ እወድሻለሁ ለማለት ፈልጉ አይ ዶር ዩ ማለት ትችላላችሁ ማለት ነው። ያ ኤስ ምን ይላል? አሁንም ኤም አይን እንደምን ማንበብ ነው? እንደ ሜ ማንበብ፣ እንደ ሜ። ዋይን ይ ብለን ማንበብ፣ ሜይ ሜይ። አይ እንደ አይ፣ ሲኦን እንደ ኮ አይደለም የምናነበው። እዚህ ጋር እንደምን ነው የምናነበው? ክአ ብለን ማንበብ። ኤምኤን ም ብለን ማንበብ። ኤ አትነበብም ብያቸዋለሁ። ኤምን እንደ ም ማለት ነው። ክአም፣ ካም ካም። ሜይ አይ ካም ምን ማለት ነው? ልምጣ ብላችሁ ስታስፈቅዱ የሆነ ፐርሚሽን ስትፈልጉ ማለት ነው፣ ወይም ፈቃድ። አሁን ለምሳሌ ይህንን ሰው ልምጣ ወይ ያላችሁት ነው ማለት ነው። ስለዚህ ሜይ ማለት ገና ሊሆንም ላይሆንም ስለሚችል ነው ሜይን የተጠቀምን ማለት ነው። ሜይ ማለት ገና ሊሆንም ላይሆንም የሚችል ነገር ፕሮባቢሊቲ ሲሆን ሜይ እንላለን። ሜይ አይ ካም። ስለዚህ አይ ማለት እኔ፣ ካም ማለት መምጣት። ስለዚህ ልመጣ እችላለሁ ወይም ልምጣ እያላችሁ ነው። ከዛ ምን ብላችሁ መተርጎም ትችላላችሁ? ካም ማለት መምጣት ነው። አይ ማለት እኔ፣ ሜይ ማለት ገና ሊሆንም ላይሆንም ስለሚችል ነው ሜይን የተጠቀምን። ወይም ካና አይ ካም ማለት ትችላላችሁ ማለት ነው በዚህ ቦታ። ስለዚህ ልምጣ እያላችሁ እያስፈቀዳችሁ ነው። ያ እዚህ ጋርስ ምን ይላል? አይን እንደ አይ፣ ኤምን አም ብለን ማንበብ። አም ሲአይ ቅርታ፣ ኬአይን ኬ፣ ዲአይን ዲ፣ ኤንን ጅንግ፣ ኬዲንግ ኬዲንግ። አም ኬዲንግ፣ አም ኬዲንግ ምን ማለት ነው? እየቀለድኩ ነው ስትሉ አም ኬዲንግ። ኬዲንግ ማለት ምንድን ነው? ኬዲንግ ማለት መቀለድ ማለት። ስለዚህ አም ኬዲንግ ካላችሁ እየቀለድኩ ነው አላችሁ ማለት ነው። እየቀለድኩ ነው። ያ እዚህ ጋርስ ምን አለ? ዳብሊው ኢን እንደማንበብ ነው። ዊ ብለን ማንበብ፣ ዊ። ኤአርኤን አር ብለን ማንበብ፣ ኤች ኦን ሆ ብለን ማንበብ፣ ፒን ፕ ብለን ማንበብ። ሆፕ አለን፣ ሆፕ። ከዛ ኤፍ ዩን በአንድ ላይ ፉ ብለን ማንበብ፣ ኤልን ል ብለን ማንበብ። ፉል ፉል፣ ሆፕ ፉል፣ ሆፕ ፉል ምን ማለት ነው? ዊ አር ሆፕ ፉል ካለ ምን ማለታችን ነው? ተስፋ እናደርጋለን ወይም ተስፋ አለን ለማለት ስትፈልጉ ዊ አር ሆፕፉል ማለት ትችላላችሁ ማለት ነው። ዊ ስትሉ እኛ፣ አር ማለት ነን።
ስለዚህ ሆፕ ማለት ተስፋ ነው። ሆፕፉል ማለት ያው ተስፋ እንዳለን ወይም ተስፋ እናደርጋለን ስትሉ ዊ አር ሆፕፉል ማለት ትችላላችሁ ማለት ነው። ያ ኤስ ምን ይላል? ኤን እንደ አ ማንበብ፣ ፒኦን እንደ ፖ፣ ኤልኦን ሎ፣ ጂአይን ጃይ ብለን ማንበብ፣ ዜድ ኤን ዝ ብለን ማንበብ። አ ፖ ሎ ጃ ይ ዝ አፕሎጃይዝ 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 ማለት ምን ማለት ነው? ይቅርታ ማለት ነው። ኤን እንደ አ ጂኤን ጌ ኤንን ን ብለን ማንበብ። አጌን አጌን አፕሎጃይዝ አጌን አፕሎጃይዝ አጌን ምን ማለት ነው? በድጋሜ ይቅርታ በድጋሜ ይቅርታ ስትሉ ምን ትላላችሁ? አፕሎጃይዝ አጌን። አፕሎጃይዝ ማለት ይቅርታ ይቅርታ አድርግልኝ እንደማለት ነው። እሺ አፕሎጃይዝ ማለት ይቅርታ ማለት ነው። አጌን ማለት ደግሞ ምንድነው? በድጋሜ እንደገና። ስለዚህ አፕሎጃይዝ አጌን በድጋሜ ይቅርታ እያላችሁ ነው ማለት ነው። ያ እዚህ ጋርስ ምን ይላል? አይን እንደ አይ ማንበብ፣ ዳብሊው ኤን ወ ብለን ማንበብ፣ ኤስን ዝ ብለን ማንበብ። አይ ወዝ ከዛ ዳብሊው እና አር ባንድ ላይ ሲመጡባችሁ ዳብሊውን አታነቧትም ብያችኋለሁ። ዳብሊው ሳይለንት ነች። ማንና ማን ባንድ ላይ ሲመጡ? ዳብሊው እና አር ሲመጡ ሁሌም ዳብሊው አትነበብም ማለት ነው። ስለዚህ ዳብሊውን አለፍን። አርኦን ሮ ብለን ማንበብ፣ ኤንን ን ጂን ግ ብለን ማንበብ። አርኦን ሮ ኤንን ጂን ግ ብለን ማንበብ። ሮንግ ሮንግ አይ ወዝ ሮንግ አይ ወዝ ሮንግ ምን ማለት ነው? ተሳስቻለሁ ተሳስቼ ይቅርታ እዚህ ጋር ተሳስቻለሁ ሳይሆን ተሳስቼ ነበረ ወይም ልክ አልነበርኩም ስትሉ ምን ትላላችሁ ማለት ነው? አይ ወዝ ሮንግ። ወዝ ማለት ምን ብያችኋለሁ? ላለፈ ነገር እንደዚህ ነበርኩ ለማለት ነው የምትጠቀሙት። ወዝ ማለት ያለፈ ነገር ነው። ሮንግ ማለት ደግሞ ምንድነው? ስህተት ማለት ነው። ስህተት። ስለዚህ አይ ወዝ ሮንግ ካላችሁ ተሳስቼ ነበር ወይም ስህተት ነበርኩ እንደማለት ነው እንጂ ተሳስቻለሁ አይደለም። ይሄ ወዝ የሚለው ፓስት ወይም ያለፈ ነገር ስለሆነ ተሳስቼ ነበር ብላችሁ አስተካክሉት ማለት ነው። አይ ወዝ ሮንግ ስህተት ነበርኩ ወይም ተሳስቼ ነበር ብላችሁ በቀላሉ መግለጽ ቻላችሁ ማለት ነው። እዚህ ጋር ደግሞ እናንተ የምትመልሱት ጥያቄ አለ። ምን ማለት ነው? አይ ሪግሬት ኢት አይ ሪግሬት ኢት አይ ሪግሬት ኢት ምን ማለት ነው? ኮሜንት ሴክሽን ላይ ጻፉልኝ ማለት ነው ትርጉሙን። አሁን ወደ ቀጣይ ማለት እንችላለን ማለት ነው። ኤም ዋይን እዚህ ጋር እንደ ማይ ማንበብ፣ ኤም ዋይን ማይ ብለን ማንበብ። ከዛ ኤስንስ ዳብሊው ኤን ዊ ብለን ማንበብ። እዚህ ጋር ኢ የሚል ድምፅ አላች። ለምን? አናባቢ ኤ ብቻዋን ስትሆን እንደ ኤ ትነበባለች። ከአናባቢ ጋር ስትሆን ደግሞ ሎንግ ስለሚሆን እንደ ኢ ትነበባለች። ስለዚህ እዚህ ጋር ሁለት ናቸው። ያው ተመሳሳይ ይሁኑ እንጂ ሁለት ናቸው ማለት ነው። ስለዚህ ሎንግ ነው። ኢ ምን አይነት ድምፅ አላት ማለት ነው? ኢ ሚል ድምፅ ነው ያላት ማለት ነው። ኤ ሚል ድምፅ የላትም። ስለዚህ ኤስንስ ዳብሊው ኢን ዊ ቴንት ስዊት ስዊት ማይ ስዊት ማይ ስዊት ምን ማለት ነው? የኔ ጣፋጭ የኔ ጣፋጭ ስንል ማይ ስዊት ማይ ማለት የኔ ማለት ነው። ስዊት ማለት ደግሞ በጣም ጣፋጭ ነገር ነው። ስለዚህ ማይ ስዊት ካለን የኔ ጣፋጭ ማለት ነው። የኔ ጣፋጭ ያ እዚህ ጋርስ ምን ይላል? ኤም አይን ማ ያለን። ከዛ አሁንም አይ ምን አይነት ድምፅ አላት? አይ የሚል ድምፅ አላት። ለምን ካላችሁኝ ሁለት ናቸው አናባቢዎች አይም ኢም አሉ። ስለዚህ ከአናባቢ ጋር ስትሆን አይ ምን አይነት ድምፅ አላት ብያቸዋለሁ? አይ የሚል ድምፅ ስላላት ዳብሊው አይን ው አይ ብለን ማንበብ። አይ ኤፍ ኢን ፍ ዋይፍ ዋይፍ ማይ ዋይፍ ማይ ዋይፍ ማለት ምን ማለት ነው? የኔ ሚስት የኔ ሚስት ስትሉ ምን ትላላችሁ ማለት ነው? ማይ ዋይፍ ማይ ማለት የኔ ብያችኋለሁ። ዋይፍ ማለት ምንድነው? ባለቤት ሚስት ማለት። ስለዚህ ማይ ዋይፍ ካላችሁ የኔ ሚስት እያላችሁ ነው ማለት ነው። ያ እዚህ ጋር በተመሳይ ኤም ዋይን ማይ ብለን አነበብን ማይ። ከዛስ ኬ አይን ኪ ብለን ማንበብ ኬ አይን ኪ ኤንን ጂን ግ ብለን ማንበብ ኪ ን ግ ኪንግ ኪንግ ማይ ኪንግ ማይ ኪንግ ማለት ደግሞ ማለት ነው የኔ ንጉስ ማለት ነው። የኔ ንጉስ ማይ ማለት የኔ ኪንግ ማለት ደግሞ ምንድነው? ንጉስ ማለት ነው። ስለዚህ ማይ ኪንግ ካልን የኔ ንጉስ እያልን ነው ማለት ነው። ያ እዚህ ጋርስ ምን ይላል? ኤም ዋይን ማይ ብለን ማንበብ ማይ ኬ ይቅርታ ኪው ኢን ኪው ብለን ማንበብ ኢን የሚል ድምፅ አላት። ኤንን ን ብለን ማንበብ ኪውን 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 ማይ ኪውን ካላችሁ ማለታችሁ ነው የኔ ንግስት የኔ ንግስት። ማይ ማለት የኔ ኪውን ማለት ደግሞ ምንድነው? ንግስት ማለት ነው። በአንድ ላይ ማይ ኪውን ካለን የኔ ንግስት ማለት ይሆናል። ያ እዚህ ጋር ምን ይላል? ኤም ዋይን ማይ ብለን ማንበብ ኤች ኦን ሃ ብለን ማንበብ ሃ ኤን ኢን ኒ ብለን ማንበብ ዋይን ይ ማይ ሃኒ ማይ ሃኒ ማለት ነው ማለት ነው የኔ ማር የኔ ማር ስትሉ ምን ትላላችሁ ማለት ነው? ማይ ሃኒ ማለት ትቻላችሁ። ማይ ማለት የኔ ሃኒ ማለት ደግሞ ማር። ስለዚህ ማይ ሃኒ ካላችሁ የኔ ማር እያላችሁ ነው ማለት ነው።
የኔ ማር። ያ እዚህ ጋር ምን ይላል? አሁንም ኤም ዋይን ማይ ብለን ማንበብ፣ ኤል አይን ላይ ብለን ማንበብ፣ ኤፍ ኢን ፍ ብለን ማንበብ። ላይፍ ላይፍ ማይ ላይፍ ማይ ላይፍ ማለት ነው ህይወቴ የኔ ህይወት ስትሉ ምን ትላላችሁ ማለት ነው? ማይ ላይፍ ትላላችሁ ማለት። ማይ ማለት የኔ ላይፍ ማለት ደግሞ ምንድነው? ህይወት። ስለዚህ ማይ ላይፍ ካላችሁ የኔ ህይወት ወይም ህይወቴ እያላችሁ ነው ማለት ነው። ያ እዚህ ጋርም በተመሳይ ማይ አለን ዲኢን ዲ ኤን አናነብም አረን ር ዲር ዲር ማይ ዲር ማይ ዲር ማለት ደግሞ ማለት ነው የኔ ውድ የኔ ውድ። ማይ ማለት የኔ ዲር ማለት ደግሞ ምንድን ነው? ውድ ማለት። ስለዚህ ማይ ዲር ካለን የኔ ውድ ማለት ነው። እዚህ ጋር ደግሞ በጣም ቀላል ነው። ማይላ ማለት ምን ማለት ነው? እቺን ኮሚኒኬሽን ጻፉልኝ ማለት ነው ምን ማለት እንደሆነ። ስለዚህ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን በአጭር ቀን ውስጥ ማዳበር ማሻሻል ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠብቀው የምንለቃቸውን ቪዲዮዎች ሳሰለችሁ ማየትና መከታተል ነው። እንደዛ ካረጋችሁ በእርግጠኝነት አሪፍ ለውጥ እንደሚኖራችሁ ምንም አልጠራጠርም ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ ሰላም ሁኑልኝ። ሰላማችሁ ብዝት ይበሉ።